የኔ ክለብ እሺ ታጥነተኛ አንድ ድምጽ እንዳልሰማ ስታሽቃብጥ ምናምን እንዳለ ምድረ ወያላ ማለት ይሄ ነው የኔ ክለብ በባጁ ብቻ አሸንፎ ይወጣል ሰው የለውም እንደዚህ ነው ማንቸስተር ዩናይትድ ዛሬ ሲለጠለጥ ለየው ምናምን እሱን እድል አልሰጠም ነው ተኛ ታጥነ ማለት አንድ ወያላ ድምጽ የሚባል እንዳልሰማ ድምጽ ስታደንቀኙላ እንዳልሰማ ማለት ድምጽ የሚባል እንዳልሰማ ማንቸስተር ዩናይትድ ኒውካስትልን ያለ 10 ተጫዋች ምናምን ዳሜጅ አድርጎ አሸንፎት ወጥቷል ማለት ስለ ጨዋታው በቀጣይ ቪዲዮ መለስበታለሁ አንድ ወያላ ግን ድምጽ ሲያሰማ እንዳልሰማ ማለት እየመዘዝጉ ቪዲዮ ነው መሰራበት ታጥነ ተኛ ይሄ ነው ማንቺ ግሎሪ ማን ዩናይትድ የትም ፍጪው ዱቄቱን አምጪው በስተመጨረሻ 3 ነጥብ እንዴት ነው ደስ የሚለው እውነት ነው አመሻችሁ ደናደሩ ለማለት ነው የመጣሁት ይሄን ወንበዴ እስከ 7 ሰዓት ከኛ እኩል ቁጭ አደረግነው በዚህ ማጠናግረ ነው አስተኝተነዋል ሳምንቱ የኛ ነው ደናደሩ ፎሎ አድርጉ ማንም ልቅምቅም የማንችን ልካቀመ ቢያውቅም አይጠነቀቀም አባቴ ተሸነፋለህ ትለኛለህ አሪው ኪድሚ ሊጉ እኮ የአባቴ እኮ ነው ደግሞ ሻምፒዮንስ ሊግ የበላን የተማረ ወድቆ አይወድቅም አልተገናኘንም እንግዲህ ወያላ ነጋ ቲሙላ ምድረ ቋጣሪ እስካሁን ምን ትሰራለህ ተኛ እንችላለን ተጫዋቾቹ ላሳዩት ማለት ነው መጋደል ማለት ነው ክብር ነው የሚገባቸው እንኳን ደስ አላችሁ የታላቁና የገናናው ክለብ የማንቸስተር ዩናይትድ ደጋፊዎች ዶርጉዬ እስካሁን ድረስ ለሰደብኩ ይቅርታ አድርግልኝ በህዝብ ፊት ምን አይነት ጎል ነው ሲጀመር በአንበሳ የሚመራ የበግ መንጋ መፍራት አለበት ሊቻ ነበረ ዛሬ ካፕቴን ተጋዳዩ አሞሪ ምን አይነት ስራ እኔ ዛሬ ብንሸነፍ ራሱ እንደዚህ አይነት ስራ አይቼ እውነት አላዝ በአፍሪካ ዋንጫ ሄደው ብሩኖ የለም አማር የለም ስንት ተጫዋች የለም እነ ማዝራው የሉ በስ 4 ኋላ አድርጎ አረ ተቻላለ አሞሪ ምንም ገገመና የለም ዛሬ ቀየረኮ ተራለፉ ሰራ አሞሪ ዳሎት ሄቨንን ማርቲኔዝን ሾውን ኋላ አድርጎ ላ ሰራላቸው ይሄ ነው ማንቸስተር ግባለት እስቲ በጭንቀት እንደኔ ፍሬውን ጨምቆ የጨረሰ ይሄው ገና በ18 ዓመቴ ምንም ነገር ሳላይ በዚህ ክለብ ምክንያት ይሄው ጨጓሬ ፍሬ አልቀረም ምንም ነገር አልቀረም ምንድነው ያረክ ያለው እንዴ ማውንትን ለምን አስወጣው የግድ የፍሌቸር ሊግ መጫወት ስላለበት እኛ መጨነቅ አለበት ፍሬያችን ማለቅ አለበት ወይ ፈጣሪ በቃ እነሱ ክሮስ ባረጉ ቁጥር ማይነስ ባረጉ ቁጥር የጭንቀት 3 ነጥብ ወይ ጭራሽ ካስሚሮን ቀይረ ማን ሊያጠቃል ነው ማን ማኑን ሊከላከልልን ነው ማን ነው ማኑ ሊቆጣጠርል አረ አሞሪም አንዳንዴ ግን ምን አይነት የታክቲክ ስህተት ነው የምትሰራው ምትወስናቸው ውሳኔዎች እንዳለ ይሁን አረ እኛ እኮ እዚህ ያለን ደጋፊዎቹ እኮ ቢያንስ አረ ሰው ነን ተው ብረት መሰልን እንዴ ወይኔ ቃሉ ብቻ የጭንቀት 3 ነጥብ አልፏል ለማንኛውም ቤተሰብ ይሄን አካውንት ፎሎ ላይክ ሼር ማድረግ እንዳይረሳ ይመቻችሁ እኛ ላይ ሊቋጥር ቋጣሪ ባይተኛ ብሩኖ ተጎድቶ ቢተካም በኩኛ ላመንስ እያለልን እሳቱ በረኛ ማንደፍሮ ይነጥቃል 3 ነጥቡን ከኛ በልልኝ አባቢ ወንድ ናችሁ ለምን 1 ሚሊዮን አቋጥርም ምድረ ቀሪላ ተተኛታለ ማንቸስተር ይቅደም ቋጣሪ ይውደም ብለናል ይመቻችሁ እንኳን ደስ አላችሁ ጀሞ ማንቸስተር ዩናይትድ በዘንድሮ ሲዝን ትልቁን ድል አስመዘገበ ብዬ ማምንበትን 3 ምክንያቶች ልንገራችሁ አንደኛ አሞሪም ሲስተሙን ቀየረ ፈርስት ሃፍ 4 ከኋላ የሚቀርሰው ተከላካይ ያረገ ከፊት ለፊት እንዲቀያየሩ አረገ ዶርጉ ማብራት አበራ ፈርስት ሃፍ በቃ ሰከንድ ሃፍ ደግሞ ተቀያየረብኝ ማን ከሚሊዮን የሆነብኝ
ተቀያየረ ማን ከለር ፎርሜሽን ምናምን ተቀያየረ ማን 6 ከኋላ ይሆናሉ ምናምን ማይሆኑት ነገር አልነበረም ሰከንድ ሃፍ ማ ሁለተኛ ተጫዋቾች ምን አይነት ፎርም ላይ ሊሆኑት እንዴ ኡጋርቴ ስፖርቲንግ የሚያውቀው ኡጋርቴ ከቻለለትኩ ምን ሆነው እንደሆነ በምን ምክንያት እንደሆነ ማወቅ ይከብዳል ግን ለዚህ ምሽት ሚገርም ተጫዋቾች ነው ሁሉም ማርቲኔዝ ብትል ኩኛ ብትል ዶርጉ ብትል ኡጋርቴ ብትል ካሴሚሮ ሲቀየረው ግራ ገብቶ ነበር ግን ስቲል እየተቀያየረ ነው አያረ ተቀያየሮ ደግሞ ተሳካለት ማለት ለሱ በጣም ትልቅ የአይምሮ ሽፍት ነው እስከዛሬ ድረስ ስካሞሪም ስለው ማነው ስካመር መስሎ ነበር ምንም ነገር ለመቀየር ፈቃደኛ ስላልሆነ ማለት አሁን ግን ልጅ ስለሆነ እንጂ ስካመር ስላልሆነ ብዙ ነገር ነው የሚከፍትለት ሶስተኛ ኩኛ ብቻውን ቲም ሆነ ሰከንድ ሃፍ በተለይ ማለት ኳሱን እድል ከሰጠኸኝ አስደግምብሃለሁ የጠነቀቅ ተጫወት ሚል መልእክት መቻል የሚችል ጌሙ እየሄደ በመጣ ቁጥር እኮ የበለጠ መስጋት ሳይሆን ሰከንድ ሃፍ እንደተጀመረ አንድ አንግል ተገጫጩ ሴስኮ ማይሆን ሰው ነው ሴስኮ አንድ አንግል ገጨበት ሆል የሚገርም አንግል ገጨበት ከዛ በኋላ ግን ሶሊድ ኩኛ ብቻውን ክለብ አይደል ብቻውን ክለብ ነው ኩማ ሁልሽም ተከላካይ በተከላካይ ብቻ ኩኛ ከፊት ለፊት እንዲያቀብለው አንዱ እንዲጮትለት ዘርክ ሲያስቀመጠለት አለቀ የአካዳሚ ተጫዋች ስንት ነገር ነው የቀየረው በዚህ ጨዋታ ብቻ ሞሪ እና ተሳካለት ለዚህ ሌላ ቪዲዮ ያስፈልጋል ሶስቱንም ነገር ነገ ማብራት ሲመጣ ሶስቱን ብቻ ለብቻ አንዳንድ ቪዲዮ ወጣቸዋል ነገ በዛኛው አካውንት ታች ሜንሽን በማድረግ አካውንት ሰራላችኋለሁ ማን የዩናይትድ ሲዝን ሊቀየር ይችላል በመጀመሪያው ሐሳብ ብቻ ማለት ሁለተኛውና ሶስተኛው እንኳን ባይቀጥሉ በመጀመሪያው ሐሳብ ብቻ ዩናይትድ ሲዝኑ ዘንድሮ ይቀየራል ምን አለበሉ አሁን ማለት ነው ቀኑን ሙሉ ዶርጉና ኡጋርቴ ያሉበት ብሎ ይይ ሲል ነበር ዩናይትድ ደጋቢ ይመጣና ዶርጉሽ አዲ ብሩንን አስረሳችሁ እኮ ይችላል ዶርጉ ይችላል ሲጀመርኛ እንኳን ማን ነው ይላል አሁን እየመጡ ተቃጥያለሁ ተቃጥያለሁ እረር ብያለሁ ለምን መስከው ተቃጥያለሁ እኮ ገብርኤል ግን መሳቅ ግዴታ ነው ግን ያገባት ጎል አረ ምንድነው ማውራው ከስንት አንዴ ቢሸነፉ ቪዲዮ ራሱ ጠፋብኝ አረ የራሳችሁ ጉዳይ እንጂ እርገጣው ነው ያልከው የምን አባት እርገጣው ነው እንዴ ተረግጣ ማለት ነው እኔ አንድ ነገር ልንገራችሁ ዩናይትድ የሆነ ፈርስት ሃፍ ያለው ዩናይትድ ኦሪጂናል ሰከንድ ሃፍ የገባው ፎርጅ የምን እርገጣው ተረግጠ ተጨፍጨፈ ነፍሴ ወጣች እኮ ጀማው ነፍሴ ወጣች ማን ነው ያለው እሺ ሰከንድ ሃፍ ማን ነው ሴላመስ ዶርጉና እኮ ሄቨን ብቻ ነው ያለው አሞሪም አፈር ብላ አንተም ብሎ ቀያሪ ልታስጨፈጭፈን ነው ለምን ጎል አልገባም ነው አረ ጀማው ተጨፈጨፍን ተገደልን ሬሳችን ወጣ በኢየሱስ ክርስቶስ ወጉ ይድረስ ብለን ቋጥረን ነበረ ታዲያ ምን ያደርጋል ሳይሳካ ቀረ ምሽቱ እናንተ ነው ፈንጩበት መድራ ቀሪላ ሁላ ፕራይዝ የዛሬ ቋጣሪዎች ነገ አበባዎች ተኙ አይነቀልቷል ተኙ ተጣጥማችሁ ተኙ ዶርጉ ባላንዶር ይውላችሁ ከተቻለ ለምቦይሙና ለአማድ የሆነ ነገር ይነገራቸው ከአፍሪካ ዋንጫ በቃ አትመለሱ እዛ ቁሩ ቤንች ላይ ቢሆኑት ቢመጡ ዶርጉ አጂስ ይቀርትልናል ከኒሽ 3 ነጥብ በቃ ያራዳ ልጅ ምን አይነት ተጫዋች ነበር ዛሬ ዶርጉ ሰው ይከላከላል ያጠቃ የግብ ዕድል ፈጠ ያገባል ጎል የዚዳን ጎል አይታችኋታል ጎልዋ ያቺን ጎል አይታችኋታል ዶርጉ ደገማት ማንቹ የምር ትችላላችሁ ማንቹሪያን ጎረቤቶቼ ኧረ በስመ አብ ማንም ያልጠበቀውን አስደመመን በቃ አጠብቁት ዩናይትድን ኧረ ዩናይትድ እኮ እንደው ሳትጠብቁት የሚያስደምም ቡድን በቃ ለምን ተጠብቁታላችሁ በቃ በሚያስፈልገው ሰዓት እኮ ዋንጫ ማን ነው ነጥብ ስለማያነሳ ነው እንጂ እግዚአብሔርን ኧረ በስመ አብ አንዴ ለዩናይትድ እኔ አሁን በእርግጠኝነት ይሄንን ጨዋታ ዛሬ እንዳይገረፍ ነው እንጂ የፈራውለት እንደሚሸነፍ እርግጠኛ ነበር ግን ማን ፖፕ አፕ አረገ ዶርጉ
በሁሉም በዩናይትድ ፋን የማይወደደው በእርግጠኝነት የትኛውም የዩናይትድ ደጋፊ እስከዛሬ ዶርጉ በነበረው ፐርፎርማንስ ይወደዋል ብዬ አላስብም። ታዲያ ማን እንዲያሸንፉ ረዳቸው? ዶርጉ 29 ነጥብ ይዘው እንግዲህ አምስተኛ ላይ ተቀምጠዋል። ማንቸስተር ዩናይትድ ከአርሰናል በ10 ነጥብ ነው ልዩነታቸው። ይመቻቸው። ቀጣይ ከኔ ጋር ነሽ መሰለኝ። አይ ቀጣይ ሳይሆን ከአንድ ጌም በኋላ ቀጣይ ከማን ጋር እንደሆንሽ አላቅልሽ። ይመችሽ። ለማንኛውም እኔ ከኔ ጋር ስትጮሽ ካልሆነ በስተቀር ሁሌ ላንቺ ነኝ። የምር እኔ ማንቺ ላይ ቋጥሬ አላውቅም። የምር ንቆ ገብቶ ኒውካስትል ዋጋ ከፈለ። ተጋጣሚህን መናቅ የለብህም። የፕሪሚየር ሊግ ነው። ማንም ይሁን ተጋጣሚ ማንቸስተር ዩናይትድም ይሁን በቃ መናቅ የለብህም። በቃ ፕሪሚየር ሊጉ አይገመትም። በቃ ከባድ ነው። ንቀት ዋጋ አስከፈላቸው። በስማ አሁን ሳምንቱ እንዳለ ሊረበሽ ነው። ተጋጣሚህን መናቅ የለብህም። ዩናይትድም ቢሆን ዶርጉ ይሄኛው ዶርጉ ሌላ ዶርጉ ነው። ይሄኛው ዶርጉ ሌላ ዶርጉ ነው። እኔ መሰልኩ እንቅልፋም ሰውዬ እንቅልፌን ትቼ ዛሬ ትርፌ ላይ ሁሌ ታስደስተኛለች እኮ ዛሬም ደስታዋን ታቋድሰኛለች ብዬ ኳሱን ቆጭ ብዬ አይቼ ወፍ የለም ግግም። እናንተ ምን ሆነ? ተርፌን ነው እንዴ ዛሬ ሜዳ ውስጥ ያየነው? አይደለም እኮ እንደው ምን ይሰሩላችኋል? ብሩኖ ምን ይሰራላችኋል? እናንተ ቡቡ ምን ይሰራላችኋል? ማን ነው የሚሉትስ ምን ይሰራላችኋል? እንዴ በቃ እነዚህ ምርጥ ናቸው። ማን ዶርጉ ግን ስታሳቡ እንዳላይ 5-6 ተጫዋቾች ስለሄዱብን በዛ እንዳትሉ ኖሮ ምንም አልፈጠሩም። እነዚህ ይሻላሉ። እነዚህ እያሸነፉ እኮ ነው እንዴ። እነዛ ኖሮ እኮ ሰከንድ ሃፍ ትለጠፉ ነበር። እነዛ ሳይኖር ይሄው እነዚህ አሸነፉላችሁ። ለዶርጉ አጨብጭቡ፣ ለኩኛ አጨብጭቡ። አረ ዛሬ ለቡድኑ ማጨብጭቡ ትችላላችሁ። በተለይ ደግሞ ዲፌንሲቭ ኦርጋናይዜሽኑ በጣም ጥሩ ነው ጀሞ፣ በጣም ጥሩ ነው። በቃ ምን አይነት ጨዋታ እንዳየን ጀሞ። ለማንኛውም ተርፌ እንቅልፌን እንግዲህ ዛሬ ቁማር በላች። ይሁን ምንም አይደለም። ያርግላችሁ። አይ እንቅልፌ መገፋት የማታ ማታ ያደርሳል ከጥሩ ቦታ ማለት አሁን ያራዳ ልጆች በሚያስገርም ሁኔታ ማንቸስተር ዩናይትድ ማለት ነው የተገፋው በራሱ ነው፣ በማንም አይደለም። በተጫዋቾች ጉዳት እንደዚሁም ለአፍሪካ ብዙ ተጫዋቾችን መላኩን ተከትሎ ማንቸስተር ዩናይትድ ፈራረሰ አበቃለት ሲባል እውነትም ቲያትር ኦፍ ድሪምስ ያራዳ ልጆች ኒውካስትልን አስተናግዶ በቃ ዛሬማ ቀለዱበት ጨፈሩበት ሲባል እንዲሁ ላለፉት ጨዋታዎች እጅግ በጣም መጥፎ ጊዜያትን ሲያሳልፍ የነበረውና እጅግ በጣም ለማንቸስተር ዩናይትድ ደጋፊዎች ብሶትን ይዞ ሲያመጣ የነበረው ዶርጉ ዛሬ አውሬ ሆኖላል። ዛሬ ከኔ ውጭ ጎሉንም የሚያገባ የለም፣ ከኔ ውጭም የሚጫወት የለም እያለ ነው ያራዳ ልጅ ማለት ነው። ማንቸስተር ዩናይትድን ከመገመት ማለት ነው ምን አለፋ በሬ 6 ልጅ ይወልዳል ብሎ ማመን በጣም የተሻለ ነው። ምንም የማይገመት ቡድን ሆኗል ይሄ ቡድን ነው ያራዳ ልጅ። በዚህ ስትለው በዛ እኔ እንጃ እንዴት እንደሆነ። ለማንኛውም ማንቸስተር ዩናይትድ ይመቸው። ኮሜንት ላይ ሼር ኮፕ ሊንክ በደንብ እያረጋችሁ ሐሳብ አስተያየታችሁን ዱብ አድርጉት። እርፌ ዘንድሮ አለቅም ብላለች። ተጣብቆም ማይለቅ ሆናብናለች። አረ በቃ ተይኝ እንዴ። እንመራለን ይመራሉ። እነሱ ከላይ እኛ ከታች እነሱ ከላይ እነሱ ከላይ እኛ ከታች። አረ የፍቺ ጠበቆች ምናምን ነገር ገላግሉን። ይሄን ነገር በፍቺ ተናቀቅ ማንኪያችን ምናምን በቃ ተከፋፍለን እንዴ እንዴ። ዘንድሮ እኮ ሊቨርፑል የሚጫወተው ከተርፌ ለማምለጥ ሆኗል። እየተከተሉ አለቅ ብለውናል። በቃ ነገ ካሸነፈን ደግሞ ከላይ እንወጣለን። እነሱ ከታች እኛ ከላይ እነሱ ከታች። ይሄ ነገር አልታመኝም። የእናንተ ጥላ ምናምን አጥቶብናል ከቲማችን ላይ። እዚህ ጋር እንፋታ። ፍቺም በቃ እንዴ አይነፋም እንዴ። 3 ነጥብ እንትን አለባቸው ስንል ዛሬ አሸነፈው ከላያችን ሆኗል። ነገ ካሸነፈን ደግሞ እነሱ ከታች ሆናል። ምን ይሉታል ይሄንን ጉድ እንዴ። ዘንድሮ ምንድነው የመጣብን? ከማንም ሚድ ቴብል ጋር ተያይዘን አረብኛ ኮሜንታተሩ ምን አለ? መብሩክ ማንቸስተር አለ። መብሩክ ማንቸስተር እንኳን ደስ አላችሁ አሸንፋችኋል። እንዲህ ዶርጉ ብላችሁ ማንን ነው ያጫወታችሁት? መስመር ላይ ማርሴሎን ነው ዶርጉ ብላችሁ ያሰለፋችሁት? ቶማስ ፓርቲን ነው እንዴ ኡጋርቴ ያላችሁ? ምንድን ነው ቶማስ ፓርቲና ማርሴሎ አሉ ብትሉን እኮ እንተኛለን አንቋጥርም። ምን አይነት ዶርጉ ነው ዛሬ ያየሁት? ምንድን ነው ዶርጉ ሌላው ነገር ተውት እና ኡጋርቴ ማንን ነው ኡጋርቴ ብላችሁ ዛሬ ያሰሩ?
ማን የምር ይጣራልን ይመርመርልን። አደንዛዥ ዕፅ ተጠቅሟል። በቃ ማበረታቻ ተጠቅሟል ዶርጉ። ምን አይነት ዶርጉ? ማርሴሎ ሊበለው አማድ እንዲህ አይችልም። በነገራችን ላይ ማለት ነው ብሩኖ ፈርናንዴስ ኤምቤሞና አማድ ናቸው ማንቸስተር ዩናይትድን ለዋንጫ እንዳይጮት ያደርጉት። ኧረ በፈጣሪ ዶርጉ። ለማንኛውም ለዶርጉ አንዴ ለዶርጉ ሁላችሁም የአርሰናልም ደጋፊ የማንቸስተር ዩናይትድም ደጋፊ ዶርጉ ዶርጉ እያላችሁ ኮሜንታችሁ ጻፉ። ይመቻችሁ። እንደ ጎረቤቴ የምር አኮራሽኝ። እንዲህ ነው እንጂ ለማንኛውም ማንቸስተር የሚል ስም ይዘህ እንዲህ ነው ማኩራት ያለብህ እና ማንንም ሳይጠብቅሽ አንቺ እኮ ይሄ ነው በቃ ይሄ የሰር አሌክስ ፈርጉሰን ታክስ ምናምን የሚባለው ዝውውር ላይ ብቻ አይደለም። አንዳንዴ ማንንም ሳይጠብቀው ዩናይትድ ያሸንፋልና ዛሬ ኒውካስትልን አስተናግዳ ያሸንፋል፣ ሁሉም ሰው ይሸንፋል ብሎ እርግጠኛ ሆኖ ነበር። የዩናይትድ ደጋፊ ተጨመረ እርግጠኛ ነኝ፣ ተጫዋቾቹም እንደዛ እርግጠኛ ሆኖ ነበር። ኤኒዌይ ያሸንፋል። ለማንኛውም ኮንግራ፣ እንኳን ደስ አላችሁ ጎረቤቴ፣ ይመችሽ። እንደዚህ ቢያንስ አንዳንዴ ተንፍሽ እንጂ ሁሌማ ተሳቀቅሽ እንዴት ትችያለሽ? እና በቦክሲንግ ዴይ በቦክስ ትዘረያለሽ ብዬ ነበረ። አንቺ ግን በቦክስ ነው የዘረርሽው። ይመችሽ። ኮንግራ። ለማንኛውም ከፋኝ እንደገና ሁለት የደከሙ ዩናይትዶች ተጫወቱና አንድ ሻል ያለው ዩናይትድ አሸነፈ። በቃ ምን አይነት ምሽት ማባከን የሆነ ጨዋታ እንደሆነ ማለት ነው። አሪፍ ውስጥ ይቀጠቀጥ ማየታችን ምናምን ግን ኒውካስትል ፈንጩብን። እንግዲህ ሳምንቱ ጥሩ ጀምሮላችኋል። ፈንጩብን። ወይኔ ነገ ቢኖርብን የዱላ ማአት ሲቲ በተለይ ሲመራ የዱላ ማአት ከመራ ማለት ነው። ኤኒዌይስ ደናደሩ ይመቻችሁ። አማድ ማክስህን አውልቅ። አማድ ማክስህን ዶርጉ ነው ልትሉኝ እንደው ዶርጉ ያኛ የምናውቀው ዶርጉ አይደለም። ምን አይነት ጎል ያስቆጣ ዶርጉ ጎል ቨርሰስ ኒውካስል ብላችሁ ሰርች አድርጉ ቤተሰብ። እንዴ የመጀመሪያ ፕሪሚየር ሊግም ለዩናይትድም ለጨዋታውም የመጀመሪያውን ጎል ዶርጉ አስቆጥሯል። ወገን ኒውካስል ጋር ነው አይደል የሚጫወቱት? ወዴት እየሄድን ነው? ረማንጂ ይሄ ዶርጉ ነው ብላችሁ እየሸወዳችሁ ነው እንጂ በምንም ተአምር ዶርጉ እንደዚህ አይጫወትም። ፐርፎርማንሱ ጎሉ እንዴ ልክ አይደለም። ልክ ይመርመር። ረጎ ሲጀመር ዩናይትድን አጠብቀው ካልጠበቀው እንደዚህ ያስደምማል። እኔ ከጨዋታው በፊት አቻም ከወጣ ይሄን ጨዋታ ካሸነፈም ታምር ነው ብዬ ነበር። ታምር ነው። ኦልድ ትራፎርድ ላይ አንዴ አይምራ ከመራ በቃ ሊያጋይ ነው ሊያጠፋ ነው ማለት ነው። ኦልድ ትራፎርድ ላይ እየመራ ቆይቶ ከተሸነፈ በቃ ዘመናት አልፏል፣ በጣም ቆይቷል። እዚህ ሜዳ ላይ አምጥቶ መራ ማለት በቃ መጨረሻ ታውቋል ማለት ነውና ኒውካስትል ዛሬ ከነ ክሊን ሺት ይግባ ነው። ብሩኖ ሁላ ሜዳ ውስጥ ነው ያለው። እንደውም ካሁን በኋላ እንዳሳ ያለ ብሩኖ ለምን አትሞክሩትም? ባላንሱን የጠበቀ ምርጥ ስኳድ አይቻሉ። ዛሬ ወደ መጨረሻ አካባቢ ያው ስላፈገፈጋችሁ ነው ያ ሁሉ ሙከራ የተሞከራባችሁ ብዬ አስባለሁ እንጂ በቃ ባላንሱን የጠበቀ ስታጠቁላ ምርጥ ነበር። ግን ያው ብሩኖ ሁሌ ያው ክሬቲቭ ነው እሱ፣ ምንም የሚካር ነገር የለም። ቀልዴ ነው። ግን ያለ ብሩኖ የሚገርመውን ስኳድ አይተናል ዛሬ። ትችላላችሁ ማለት ይቻላል። ያለ ብሩኖ መጫወት ይቻላል። አሪፍ መሳጭ እግዚአብሔር ይመስገን። ፒስ አውት። አሁን ደግሞ እያንዳንዱን ተጫዋቾቻችን እናደንቃለን ማለት ነው። ፓትሪክ ዶርጉ ምንድነው ሲያደርግ የነበረው? ጎሉ አስደናቂና አስደማሚ ጎል ከመሆኑ አልፎ ጨዋታ ላይ ሲያደርገው የነበረው እንቅስቃሴ ምንድነው? በማጥቃቱም በመከላከሉም አቻ የሌለው አቻ የማይገኝለት እንቅስቃሴ ነው ሲያደርግ የነበረው። አንደኛ የዛሬ ምርጡ ተጫዋች ፓትሪክ ዶርጉ ነው። ይመች አራዳ ልጅ ሰው በሌለን ጊዜ ተገኝታል። ይሄ ሰውዬ ጋይስ ወልቭስ የሚባል ቲም ብቻውን ነበር። ወልቭስ የሚባለው ቲም አቋሙ የዋዠቀበት ዋና ምክንያት ማቲያስ ኩኛን ስላጣ ነው ብንል ማጋነን አይደለም። ብቻውን ቲም የሆነ ሰውዬ ማለት ነው። ዛሬ እንዴት ነው አንተ ሲንቀሳቀስ የነበረው? ትችላለህ ነው የምልህ። እግዚአብሔርን መተማመናችንን አላከሰርከውም፣ አላከሸፍከውም። ኩኛ ይችላል። ካፒቴን፣ ትክክለኛ ካፒቴን። እግዚአብሔርን ነው የምላችሁ። አታ የእውነት እኮ ነው አጠነው የነበረው ወከበው የሚለው ይገልጿል። ሌሎችን ቤንችም የተነሱትን እነ ፍሌቸርንም ሌሎችንም ሩበን አሞሪምን ደግሞ የተጋነነ ነገ እናደንቀዋለን። እናንተ ደግሞ ይሄ ተጫዋች አድናቆት ይገባዋል የምትሉት ኮመንት ላይ አድንቁልኝ። ይመቻችሁ ያራዳ ልጆች። እንኳን ደስ አላችሁ የማንቸስተር ዩናይትድ ደጋፊዎች። አንዳንዴም እንደዚህ ጨዋታዎችን ዲጊን አድርጎ አሸንፎ ተከላክሎ ውጤት አስጠብቆ መውጣት ግድ ይላል ጋይስ። ማንቸስተር ዩናይትድ ጣፋጭ 3 ነጥብ በኦልድ ትራፎርድ። ፓትሪክ ዶርጉ የጨዋታው ኮከብ ያለ ጥርጥር ጋይስ። ምናልባት በእድሜ ዘመኑ ምርጡ ፐርፎርማንሱ ሊሆን ይችላል። በዩናይትድ ቤት ያለ ጥርጥር ምርጡን ብቃቱ በተለይ ፈርስት ሃፍ አሳይቶናል። ዩናይትድም እንደ ቡድን ኒውካስትልን በመጀመሪያው አጋማሽ ገሎታል ማለት ይቻላል። ነገር ግን ተጨማሪ ጎሎችን ማስቆጠር የሚችልበትን እድል ፈርስት ሃፍ አባክኗል። ሰከንድ ሃፍ ላይ ሙሉ ለሙሉ ለኒውካስትል ኳሱን ሰጥቶ ሲከላከል ነው የነበረው። ነገር ግን ከእድል ጋር ያው ምንም ጥያቄ የለውም ከእድል ጋር በግብ ጠባቂ በተከላካይ
ምርጥ ብቃት ታግዞ ዩናይትድ ኒውካስልን ሜዳው ላይ አስተናግዶ 1-0 በማሸነፍ እንግዲህ የፕሪሚየር ሊግ 3 ነጥብ ሙሉ ማግኘት ችሏል። የሚገርም ዩናይትድ ነው ዛሬ በተለይ መጀመሪያ አጋማሽ ነገር ምን አይነት አስደናቂ ዩናይትድ ነው። ሩበን አሞሪም ከጨዋታ ወደ ጨዋታ ሲስተሙ በደንብ መሬት ላይ እየወረደ ስጋ እየለበሰ እያየኑ እንገኛለን። በጣም ብዙ የሚቀረው ነገር አለ ስቲል፣ ነገር ግን ያለ ጥርጥር ተጫዋቾቹ ከመቼውም ጊዜ በላይ እየተዋሃዱለት ነው። ቅያሬዎቹ ላይ በጣም ግራ ገብቶኛል። በተለይ ሰከንድ ሃፍ እነ ካዚሜሮን ያስወጣበት መንገድ፣ እነ ሼሽኮ በጣም ግራ ገብቶኛል። የሜሰን ማውንት አስገዳጅ ጉዳት ሊሆን ይችላል ያልሰማነው፣ ወይም ፕሪኮሽን ጥንቃቄ ሊሆን ይችላል። ነገር ግን ቅያሬዎቹ ላይ ጥያቄ ባነሳም ወሳኙን 3 ነጥብ ግን በዚህም በዛም ብሎ ዩናይትድ ይዞ ወጥቷል። ስለ ምሽቱ የዩናይትድ ድል እናንተስ ምን ትላላችሁ? በተለይ ስለ ፓትሪክ ዶርጉ ብቃት ሀሳባችሁን ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ።